በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን የተሰኛችው የልዑል እግዚአብሔር ቤተሰቦች በጌታዬ በኢየሱስ ክርስቶስ ፍጹም ሰላም የአክብሮት ሰላምታዬን እያቀረብኩላችሁ ወደ ቀጣዩ ካቆምንበት ትምህርት እንቀጥላለን። ባለፈው ቁጥር 7ን ደጋግ መሪዎችን በማንሳት አይተናል። እንደ እግዚአብሔር ቅዱስ ፈቃድ ቁጥር 8ን ኢትዮጵያ ሀገራችን የብዙ ቅዱሳንና ገዳማት ባለቤት በመሆኗ ምክንያት የቅዱሳን መናኸሪያና የክርስቲያኖች ደሴት ናት የሚለውን ትምህርት ደግሞ እንደ እግዚአብሔር ቅዱስ ፈቃድ ዛሬ እናየዋለን ማለት ነው። የትምህርታችን ርዕስ ኢትዮጵያዊነት በሚል ነው። ወገኖቼ ከመጀመሪያው ጀምሮ ቁጥር 1 እስከ መጨረሻው ድረስ ያለውን ትምህርት ቀስ እያላችሁ በጥበብና በማስተዋል እስከ መጨረሻው ድረስ ተከታተሉት። በዚህ አጋጣሚ ይሄንንም ማሳሰቢያ አጠንክሬ እመክራችኋለሁ፣ እነግራችኋለሁ። መልካም። ኢትዮጵያ አገራችን የብዙ ገዳማት ባለቤትም ናት። በእነዚህም ቅዱሳት ገዳማት ኢትዮጵያ ሀገራችንና መላው ኢትዮጵያውያን ይልቁንም ሕዝበ ክርስቲያኑ ተባርከንባቸዋል። ከገዳማት ጥቂቶቹን ባጭሩ ዘርዝረን ትምህርቱን ለማጠቃለል እንሞክራለን። አንደኛ፣ የረጅም ዘመናት ዕድሜ ያለው ትልቁና የመጀመሪያው ገዳማችን በኢትዮጵያ በሰሜን ጎንደር የሚገኘው የዋልድባው ገዳም አንዱ ነው። በዚህ ገዳም ከሚኖሩት ቅዱሳን መካከል ጎልተው ከሚታወቁት ትልቁ አባታችን ቅዱሱ አባ ሳሙኤል ዘዋልድባ የመጀመሪያው ናቸው። ሁለተኛ፣ በእሳቶ የዮዲት ጉዲት ዘመን ሙሉ ለሙሉ ተቃጥሎ በደጋግ ነገስታት በድጋሚ የተሰራው አክሱም ጽዮን ማርያም አንዱ ነው። የዚህ 21ኛው መቶ ክፍለ ዘመን ትውልድ ቆም ብለው መመርመር ያለባቸው ዋና ነገር ሊቀ ነቢያት ቅዱስ ሙሴ በእግዚአብሔር እጅ ተጽፎ የተሰጠው ጽላተ ሙሴ በሰሜኑ ሀገራችን ኢትዮጵያ ክፍለ ሀገር ልዩ ስሙ አክሱም አውራጃ መቀመጡ ኢትዮጵያን አገራችንን የቱን ያህል በልዑል እግዚአብሔር ዘንድ እንደምትወደድ ጉልህ ማሳያ ነው። ይህንን ነው ትውልድ ማስተዋል ያለበት። ከዚሁ ጋር አዛምደን የምናወሳው በዘመኑ የነበሩት በስነ ህንፃ ክህሎት የጠለቀ እውቀት ያላቸው የኢትዮጵያ ሀገራችን ነገስታትና የኢትዮጵያ ተወላጆች ዘንድ ዓለምን በሚያስደምም መልኩ የተቀረጸው የአክሱም ሐውልታችን ኢትዮጵያ ሀገራችን የስልጣኔ ፈር ቀዳጅ መሆኗን የሚዘክር አኩሪ ቅርሳችን ነው። ሶስተኛ፣ 9 ቅዱሳን ተስዓቱ ቅዱሳን ያቋቋማቸው በኢትዮጵያ ሀገራችን በተለይ በሰሜኑ የሀገራችን ትግራይ ክፍለ ሀገር በተለያዩ ስፍራ የተመሰረቷቸው ድንቃድንቅ ገዳማት በዋናነት ይጠቀሳሉ። ጎልተው ከሚታወቁት 2 ያህሉን ብንጠቅሳቸው የደብረ ዳሞ ገዳምና የአቡነ ገሪማ ገዳም ዋነኞቹ ናቸው። እነዚህን ገዳማት የመሰረቱት ከተስዓቱ ቅዱሳን ጻድቁ አቡነ አረጋዊ ደብረ ዳሞን፣ ጻድቁ አቡነ ገሪማ ደግሞ በቅዱስ ስማቸው የተመሰረተው አቡነ ገሪማ ገዳም ነው። አራተኛ፣ በምስራቅ ኢትዮጵያ የሚገኘው ታላቁ ገዳማችን አንዱ አሰቦት ገዳም ነው። አምስተኛ፣ በወሎ ክፍለ ሀገር ልዩ ስሙ አምባሰል ተራራ ላይ የሚገኘው የጌታችን መድኃኒታችን ኢየሱስ ክርስቶስ በቀኝ እጁ ግማደ መስቀሉ ያረፈበት ስፍራ ሲሆን ዓለም ያደነቀውና በእኛ ተወላጆች ስም ዘንድ መስከረም 21 ቀን በየዓመቱ ሕዝበ ክርስቲያኑ የሚያከብሩት አኩሪው የኢትዮጵያውያን ቅርሳችን ነው። ኢትዮጵያውያን ገዳማችሁን፣ ቅርሳችሁን ጠብቁ፣ አገራችሁን ጠብቁ፣ ደጋግ ነገስታትን አመስግኑ፣ አክብሩ። ይሄንን ነው ምን ነግራችሁ፣ መልእክታችንም ይሄው ነው። ስድስተኛ፣ ከወሎ ክፍለ ሀገር ሳንወጣ ልዩ ስሙ ላስታ አውራጃ የሚገኘው 11 ውቅር አብያተ ክርስቲያናት እነዚህም ከኢትዮጵያውያን አልፎ ተርፎ በውጭው ሀገራት ጭምር ጎብኚዎችና በተባበሩት መንግስታት የትምህርት ሳይንስና የባህል ድርጅት ተቋም ዩኔስኮ በታሪክነታቸው ተመዝግበዋል። ይህንንም ቅርስህን ጠብቅ። እነዚህም 11 አብያተ ክርስቲያናት በቅዱስ ላሊበላ በተለምዶ የተፈለፈሉ ታሪካዊ ቅርሶቻችን ናቸው። እነርሱም ቤተ ማርያም፣ ቤተ መድኃኔ ዓለም፣ ቤተ አማኑኤል፣
ቤተ ቅዱስ ገብርኤል፣ ቤተ ደናግል፣ ቤተ አባ ሊባኖስ፣ ቤተ መርቆሬዎስ፣ ቤተ ጊዮርጊስ ተብለው ይታወቃሉ። እነዚህም ገዳማት የሁሉም ኢትዮጵያውያን የክብራችን መገለጫዎቻችን ናቸው። ሰባተኛ ከዚሁ ጋር ልናስታውሰው ከሚገባን አንዱ በእግር ሲጓዙ ለበረቱ ተሳላሚዎች 5 ሰዓታት ገደማ የሚፈጀው ብርቅዬውና ድንቅዬው በውሃ ላይ የታነጸው ገዳማችን የቅዱስ ይምርሃነ ክርስቶስ ገዳም አንዱና ዋናው ነው። ይህን በዓይን አይተውት በልቡናችንም ጭምር በዓይነ ሕሊናችን ተስሎ የማይጠፋው መሳጭ ገዳማችንን የመሰረተው ራሱ ቅዱስ ይምርሃነ ክርስቶስ ነው። ኢትዮጵያዊነት፣ ስለዚህም ኢትዮጵያ ሀገረ እግዚአብሔር ናት። 8ኛ ሌላው የአንድነት ትስስራችንን አጠናክሮ የሚያሰናስንልን የሚያገማምደን መስከረም 16 ቀን በክቡር መስቀል አደባባይ የሚከበረው ክቡር መስቀሉ በመስቀል አደባባይ የሚከበረው የደመራ በዓል በመላው ዓለም ቱሪስቶች ዘንድ የሚታወቀው ልዩ ቅርሳችን አንዱ ነው። ይህም በዓል በየዓመቱ የሚከበረው የደመራ በዓላችን በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ ስር በ2006 ዓመተ ምህረት ገደማ እንደ ኢትዮጵያ አቆጣጠር ማለት ነው በዓለም አቀፍ ቅርስነት ተመዝግቦ ጎልቶ መታወቁ ለኛ ለኢትዮጵያውያን የመንፈስ እርካታን አስገኝቶልናል ማለት ይቻላል ብለንም ብንመሰክር አላጋነንም። 9ኛ በየዓመቱ ጥር 10 ቀን ከከተራ ዋዜማ ጀምሮ የሚከበረው የጥር 11 ቀን ጥምቀት በዓላችን በዋናነት የኢትዮጵያ ሀገራችን ሀገረ እግዚአብሔርነቷን የሚያረጋግጥልን ሌላው የተለየው የክብራችን አክሊል ነው። ይህም ከማይዳሰሱት ቅርስ ተርታ የተመደበው የትምህርት የሳይንስና የባህል ድርጅት ዩኔስኮ የተመዘገበ የተለየው ልዩ የመንፈስ ቅዱስ ማደሪያ መገለጫ ቅርሳችን ነው። 10ኛው በጻድቁ አባ ሊባኖስ የተመሰረተው ደብረ ሊባኖስ ገዳም ታላቁ የወንጌል ገበሬ ጻድቁ አቡነ ተክለ ሃይማኖት አጽመ ርስታቸው ያረፈበት ገዳማችን እንደሆነ አዲሱ ትውልድ መዘንጋት ሳይኖርባችሁ የበርካታ ቅዱሳን መናኸሪያ መሆኗን ኢትዮጵያን ቀድማችሁ ተረዷት። ኢትዮጵያዊነት ከዚሁ ጋር የምናወሳው የአቡነ ተክለ ሃይማኖት የትውልድ ስፍራቸው ኢትሳ ደብረ ጥላልሽ ገዳም አንዱ ነው። በዚህም ቦታ የጻድቁ አቡነ ተክለ ሃይማኖት አባታቸው ጸጋ ዘአብና እናታቸው እግዚአርያ አጽመ ርስታቸው በቤተ ክርስቲያኑ ጀርባ በክብር ተቀምጦ ይታያል። ይህን ገዳም ተከትሎ አባ ታዲዮስ ገዳም፣ አባ ኖፍ ገዳምና ማርያም ገዳም በዋናነት ከሚታወቁት ገዳማት ውስጥ በአንድነት ይመደባሉ። መልካም 11ኛው በደብረ ሊባኖስ ገዳምን አካባቢዋ የሚገኘው ቁልቁለታማው የአቡነ ሀብተ ማርያም ገዳም ሌላው ነው። ጻድቁ አቡነ ሀብተ ማርያም ነሐሴ 26 ቀን ተጸንሰው ግንቦት 26 ቀን የተወለዱት ህዳር 26 ቀን ደግሞ በ1440 ዓመተ ምህረት ከዚህ ከንቱ ኃላፊ ዓለም በሞት ዕረፍት የተለዩ ቅዱስ አባታችን ናቸው። 12ኛ በጻድቁ አቡነ ገብረ መንፈስ ቅዱስ የተመሰረተው ተራራማው ዝቋላ ገዳም በአብላጫውን ክርስቲያኖችም ዘንድ የምናውቀው ገዳማችን ነው። 13ኛው ጎጃም ባህር ዳር ጣና ሐይቅን ተከትሎ ለቁጥር የሚያዳግቱትን ገዳማት መኖራቸውን የአንዲት ኢትዮጵያና የልጆቿ ዘላለማውያን የውርስ ሀብቶቻችንን እንጠብቅ። በጣና ሐይቅ ከሚኖሩት ብዙ ገዳማት እንኳ አንዱን ብንጠቅስ ለምሳሌ ጎልተው ከሚታወቁት ክብራን ገብርኤል ገዳማችን አንዱና ቀዳሚውን ስፍራ የሚይዝ ነው። 14ኛው በወሎ ክፍለ ሀገር ከደሴ ከተማ ወጣ ሲሉ የሚገኘው ሐይቅ እስጢፋኖስ ገዳም በዋናነት ይጠቀሳል።
15ኛው በቅርብ ጊዜ በልዑል እግዚአብሔር ቅዱስ ፈቃድ በዋሻ ውስጥ የተገኘው ቅርሳችን በደቡብ ክልል አርባ ምንጭ ክፍለ ሀገር ከተማ መዳረሻ ላይ ወደ ቀኝ ሲታጠፉ ከ15 ኪሎ ሜትር በኋላ ተጉዘው የሚያገኙት የቦረዳ ድንቅ ዋሻ የቅዱስ ሚካኤል ታቦትና የተለያዩ ታቦታት ያሉበት በተጨማሪነት የምናወሳው አስደማሚው የመላው ኢትዮጵያውያን ቅርሳችን ነው። 16ኛ ጥቂቶቹን የቅዱሳን እንስት የሴቶች ገዳማትን ብናወሳቸው ለምሳሌ አንደኛ ዋልድቢት የሴቶች ገዳም፣ ሁለተኛ ደብረ ሊባኖስ የሴቶች ገዳምና ሶስተኛው ሰበታ ቤተ ደናግል የሴቶች ገዳም በዋናነት ይጠቀሳሉ። ይህንን ነው ማወቅ ያለብን። እነዚህ ቅዱሳት እንስት ስለ ኢትዮጵያ ሀገራችን ፍጹም ሰላም፣ ስለ ቅድስት ቤተ ክርስቲያናችን አንድነትና ሰላም፣ ስለ ሕዝባቸው በስጋቸውም በነፍሳቸውም በፍቅርና በጽድቅ መንገድ መኖራቸውንም ጭምር ወደ እግዚአብሔር ደጅ የሚጠኑባቸው ልመና የሚያቀርቡባቸው የቅዱሳት ገዳማት መሰረት ናቸው። ጻድቁ አባታችን ይሄንን ነው የሚያሳየን። አቡነ አሮን ገዳም ደብረ ብርሃንን ከተማ ሲደርሱ በስተግራ ታጥፈው ለጥቂት ሰዓታት ተጉዘው የሚያገኙት የሳሪያ ሚካኤል ዋሻ ገዳም፣ የዘንባባው ዮሐንስ ገዳም፣ ዳግማዊ ግሸን ደብረ ከርቤ ገዳም። ይህ ስፍራ ልዩ መታወቂያው የሲኦል ምሳሌ ጨለማ ያለበት ዋሻ በመሆኑ አብላጫውን ሕዝበ ክርስቲያን የሚያውቁት ይመስለኛል። አዳዲ ማርያም ገዳም ወደ አዲስ ዓለም ከተማ ሲጓዙ የሚገኘው ገዳማችን ማለት ነው። በአጠቃላይ መናገሻ አምባ ማርያም ገዳምና ከበላዩ ካለው ትልቁ አቀበት ጋራ ላይ ያለው ጋራው መድኃኔዓለም ገዳም፣ ኩክየለሽ ማርያም ገዳም፣ ዘብር ገብርኤል ብዙ ገቢረ ተአምራት የሚከናወንበት የሸንኮራው ቅዱስ ዮሐንስ ቤተክርስቲያንና ጸበሉ በዋናነት የምናስታውሳቸው ናቸው። በየዓመቱ አብይ ጾም በገባ በወሩ በዕለተ እሑድ የኢየሱስ ክርስቶስ ዳግም ምጽአት የሚዘከርበት የሳማ ሰንበት ቤተ ክርስቲያናችን ሳማ ሰንበትን የምናከብርበት ማለት ነው። ሌላው የኛው የኢትዮጵያውያን እንቁ ቅርሳችን ነው። ብዙ አስደናቂ ገቢረ ተአምራት የሚፈጸምባት በሰላ ድንጋይ አቅራቢያ ያለችው ጻድቃኔ ማርያም ገዳም በዋናነት ትጠቀሳለች። በዚያው አቅራቢያ ያለው አጃና ሚካኤል ተአምር ሰሪው ጸበልም በአጋንንት ቁርኝነት የተያዙ ሁሉ ፈውስ የሚያገኙበት ክፍያ የሌለበት በልቦናችን ብቻ የእምነት ዶክተር ሆነን ድህነትን የምንቀዳጅበት ስፍራ ነው። ክርስቲያኖች ካስተዋሉ ኢትዮጵያውያን ብዙ የምንፈወስበት መድኃኒት በእኛው ቤት ውስጥና በሀገራችን ላይ አለ። የእግዚአብሔር ቤተሰቦች ሆይ በኢትዮጵያ ሀገራችን የሚገኙ ገዳማት እነዚህ ብቻ ናቸው እያልን አይደለም። ከወዲሁ ግን እንድትረዱት የምንፈልገው የኢትዮጵያ ገዳማትና ቅዱሳኖቿ ቁጥር የላቸውም። ከዚህ አንጻር ይሄንን እስከዚህ ድረስ ካየነው በቀጣይ የመጨረሻውን ትምህርት ክፍል ቁጥር 9ን እንደ እግዚአብሔር ቅዱስ ፈቃድ የመጨረሻውን ክፍል በሚቀጥለው እናየዋለን። ለዕለቱ እዚሁ ላይ ይቆየን።